بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم أسئلة وأجوبة مثل عن كتاب زتنيا ጥያቄ ላይ ደርሰናል። እዚያ አክሚል الحديث አለ። እስኪ ይሄንን ሐዲስ ሙልቴ ተናገር፣ የተቆረጠ ንግግር አለ እያለ ነው። ናም በጥያቄ መልክ ነው እንግዲህ ያቀረበው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ ብለዋል አለ። ሚን አሐድን ما من أحد يشهد أن لا إله إلا الله وأن محمد رسول الله ما من أحد كمان يهون له يشهد أن لا إله إلا الله بحق يعملكوت كالله وجهلن بلو يمسكرنا وأن محمد رسول الله محمد يا الله መልእክተኛ መሆኑን የመሰከረ ብለው ቆረጠ። የተቆረጠ ንግግር አለ ማለት ነው። እዛ ከታች መልሳል። አላህ ሱብሓነሁ ወተዓላ በሐቅ የሚመለክ ነው፣ ሙሐመድ የአላህ መልእክተኛ ነው ብሎ የመሰከረ አሉ። አልጀዋብ መልሱ የተቆረጠውን ሐዲስ ነው እዚህ ጋር የሚናገረው እንጂ ጀዋብ የሚለው በመሃል አይገባም። ናም ሲድቀን ሚን ቀልቢሂ ናም ከላይኛው ሐዲስ ጋር አያይዙልኝ እንግዲህ ማ ሚን አሐድ የሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ሲድቀን ሚን ቀልቢሂ አልጀዋብ የምትለውን አውጡ። እሱ እንደ ጥያቄና መልስ ላመጣ ነው። ሲድቀን ሚን ቀልቢሂ ኢላ ሐረመሁ ላሁ ዐለ ናር ሲድቀን በእውነተኝነት የተቀበለ ሚን ቀልቢሂ ከቀልቡ ማለት ነው። ከላይ አይደለም፣ ቀልብ ውስጥ በጣም ሰርስሮ የገባለት ማለት ነው። ቀልብ ውስጥ ሰርስሮ የገባለት አላህ ሱብሓነሁ ወተዓላ ብቸኛ ተመላኪ መሆኑና ሙሐመድ የአላህ መልእክተኛ መሆናቸው የገባለት ሲድቀን ሚን ቀልቢሂ ሲድቀን በእውነት አሉ ሚን ቀልቢሂ ከቀልቡ ያለ ሰው ኢላ ሐረመሁ ላሁ ዐለ ናር አላህ ይህንን ሰውዬ እሳት ላይ ሐራም ያደርገዋል ማለት እሳት አይነካውም። አላህ ሱብሓነሁ ወተዓላ ይሄኛው ሰውዬ በአንቺ ላይ ሐራም ነው ብሎ ለእሳት ይናገራል ማለት ነው። ስለዚህ አትነካም ሰውዬውን። በትክክለኝነት አላህ ሱብሓነሁ ወተዓላ በሐቅ የሚመለክ ጌታ ነው፣ ሙሐመድ የአላህ መልእክተኛ ነው። ሲድቀን ሚን ቀልቢ ከቀልቡ የሆነ እውነት ማለት ነው። ኢላ ሐረመሁ ላሁ ዐለ ናር በሱ ላይ አላህ ሱብሓነሁ ወተዓላ እሳትን ሐራም ቢያደርግ እንጂ አሉ። ረዋሁ አልቡኻሪዩ ይሄንን የዘገበው አልቡኻሪ ወሙስሊም። ቡኻሪ እንግዲህ 128ኛው ላይ ዘግቧል፣ ሙስሊም 32ኛ ላይ ዘግቧል። አን አነስ ብን ማሊክ ረዲየላሁ ዐንሁ ከአነስ ብን ማሊክ ነው ሐዲሱ የተዘገበው፣ አላህ ይወደድለትና ማለት ነው። ናም 10ኛ ጥያቄ ማ አዕዘሙ ዘንቢ ትልቁ ወንጀል አላህ ሱብሓነሁ ወተዓላ ዘንድ ምንድን ነው? ትልቁ ወንጀል እንግዲህ አዕዘሙ አልዋጅብ ትልቁ ግዴታ ተውሂድ ነው ብለን አልፈን ነበር ከዚህ በፊት። ትልቁ ወንጀል ይሳ አላህ ሱብሓነሁ ወተዓላ ዘንድ ልክ ትልቅ አስፈላጊ የሚሆን ነገር እንዳለ ትልቅ አላስፈላጊ የሆነ ነገር ይኖራል ማለት ነው። በጣም ግዴታ የሆነው ትልቁ ምንድነው? ተውሂድ ነው። ትልቁ ወንጀል ደግሞ ምንድነው አላህ ዘንድ? ናም ይመልሳል እንግዲህ አልጀዋብ መልሱ አለ መልሱ አሽርኩ ቢላህ በአላህ ሱብሓነሁ ወተዓላ ማሻረክ ማጋራት ማለት ነው። ሌላን አካል ከአላህ ጋር የሚመለክ አካል አለ ብሎ ማመን፣ ከአላህ ጋር የሆነ ነገር የፈጠረ አለ ብሎ ማመን ሽርክ ነው። ይሄ ነው ትልቁ ወንጀል ማለት ነው። መሽርኩ ሽርክ ብሎ ማለት ራሱ ምንድን ነው? ሽርክ ራሱ ትርጉም የለውም። ሽርክ ማለት ምን ማለት ነው? እስኪ ትርጉሙን በአረብኛ ይዘን ወደ አማርኛ እንተረጉማለን። ሽርክ ራሱ ምንድን ነው ትርጉሙ? ናም አልጀዋብ መልሱ ሁወ
ሽርኩ አለ ሁወ ሽርኩ እሱ ማለት ነው። ሁወ ማለት እሱ ማለት ነው በአረብኛ። ዒባደቱ ማምለክ ነው። ኢላሂን የሆነ ተመላኪ ማለት ነው። ሚን ዱኒላሂ ከአላህ በታች ዱን ማለት በታች ማለት ነው። ከአላህ በታች ማምለክ ነው። ተዓላ ከፍ ያለውም ማለት ነው። አላህን ሱብሓነሁ ወተዓላ ከፍ ያለውን አላህ ሱብሓነሁ ወተዓላ ትቶ ከሱ በታች ያለውን ማምለክ ነው። አው መዐላሂ ወይ ደግሞ ከአላህ ጋር አሻርኮ ማምለክ ነው። ተዓላ ከፍ ያለው ማለት ነው አላህ ሱብሓነሁ ወተዓላ። እንግዲህ ሁወ ሽርክ ማለት ዒባዳ ማምለክ ነው፣ አምልኮ ነው። ኢላሂን የሆነን ኢላህ ወይ ደግሞ አማልክት ሚን ዱኒላሂ ከአላህ ሱብሓነሁ ወተዓላ በታች አው መዐላሂ ወይ ደግሞ ከአላህ ሱብሓነሁ ወተዓላ ጋራ ማለት ነው። ከአላህ ሱብሓነሁ ወተዓላ እኩል አድርጎ ከሱ ጋር ቢያመልክም ሽርክ ነው፣ ትልቁ ሽርክ ነው። ከአላህ በታችም ደግሞ የአላህን አያክልም ግን ይጠቅመኛል ብሎ ካሰበም ሽርክ ነው። ከአላህ ጋር የሚጠቅም ሰው የለም ወይ ለብቻ ማንሳት ነው። በዱንያ ጉዳይ ከጠቀመን ሰው አምልኮ አይገባውም ማለት ነው፣ እናመሰግነዋለን እንጂ። ስለዚህ ሚን ዱኒላሂ ከአላህ በታች ያለ አካል ወደ አላህ ያቀርበኛል፣ ይሄን ሼክ ሂጄ እሱ ዘንድ ሂጄ በግን ካረድኩኝ እንደዚህ ወደ አላህ ስለሚያቀርብኝ ወደ እሱ ሂጄ ማረድ አለብኝ ብሎ ካሰበ ልክ ጠቃሚ አላህ ሱብሓነሁ ወተዓላ መሆኑን ያውቃል፣ ግን ከሱ በታች እኚህ ሰውዬም ይጠቅሙኛል ብሎ አሰበ። ይህም ትልቁ ሽርክ ነው። አላህ ይጠብቀንና ማለት ነው። ስለዚህ ሁወ ዒባደቱ ኢላሂን በሆነን አምላክ ማምለክ ነው። ሚን ዱኒላሂ ከአላህ በታችም ይሁን አሉ አው መዐላሂ ወይ ከአላህ ጋራም። ሽርክ ማለት ይሄ ነው ትርጉሙ። ናም 12ኛ ጥያቄ አክሚል ሐዲስ አለ። አሁንም ይሄንን ሐዲስ ሙላ እስኪ። ይሄንን በሂፍዝ ያዙት ሐዲስ ቦታ። ናም ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ ብለዋል። መን ሐለፈ ቢገይሪላሂ ከአላህ ውጭ ባሉ ነገር ሐሊፍ የፈጸመ መሐላን የፈጸመ ማለት ነው። መን ሐለፈ ቢገይሪላህ ከአላህ ውጭ ባሉ ነገር የማለ ማለት ነው። አልጀዋብ መልሱ ፈቀድ ከፈረ አው አሽረክ። ፈቀድ ከፈር በእርግጥም ኪዷል፣ አው አሽረከ ወይ ደግሞ አጋርተዋል ማለት ነው። ከአላህ ውጭ ባለው አካል መሐላን የፈጸመ ወይ ከፍሯል ወይ ሽርክን ፈጽሟል። ረዋሁ ትርሚዚዩ ይህንን ሐዲስ የዘገቡት ኢማሙ ትርሚዚ በኪታባቸው ላይ 1535ኛው ቁጥር ላይ ዘግቧል። አን ኢብኑ ዑመር ረዲየላሁ ዐንሁማ ከኢብኑ ዑመር ማለት ነው። አላህ ሱብሓነሁ ወተዓላ ከሱና ከአባትየው ይውደድለትና ማለት ነው። ዐንሁማ ማለት ለሁለታቸው ኢብኑ ዑመር የዑመር ልጅ ነው። ዑመር ኢብኑ ኸጣብ አብዱላህ ኢብኑ ዑመር። ስለዚህ ከአባትየውም ከሱም አላህ ሱብሓነሁ ወተዓላ ይውደድ። ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለመ አጅመዒን።